ሴት ፒስ ኤፍሲ ባካት ተገን ይላል አባቴ 4-1 አሸንፈን 3ቱ ሴት ፒስ ናቸው። ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው። አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል። እኛ ደግሞ ምን ችለውን የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ነው። ገባን? ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ። ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል? ማድዌኬ ደግሞ ማን ነው? ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ ማድዌኬ ማለት ማንቸስተር ዩናይትድ ነው። ይሄዳል ይመለሳል። ገባሽ አይደል? ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የሆነ ወረደ ይመስላል። ማርቴታ እንደዚህ አይነት ጸባይ አይመቸውም። እንደ ማርቲኔሊ የሰር ኖሰር ይሄ ክሪስታል ፓላስ አይደለም። አስተካኪ ጸባይሽን ማኩረፍ ምናምን አይወደውም። የበለጠ 10 ጌም ቤንች ያደርግሻል። ተረዳሽኝ አይደል? ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ። ገባሻል? ምን አይነት ቡድን ነን በእናታችሁ? 4 ጎል አግብተን 3 ሴት ፒስ ሜሪኖ 6 ቁጥር መጀመሪያ አካባቢ መጀመሪያ 10 ደቂቃ ደስ አላለኝም ነበር። ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ማን ግራኙ ቶማስ ፓርቴን ያስታወሽ ግራነት ዣካ ነው ልሽብኝ ወኔ የለሽም እንጂ ተመችቶኛል። ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን። ገባርለ ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም። ሌላው ቲም ነው በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት። ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምንሽ አርክቶናል። ሁለት ነበረ ሃትሪክ መስራት የነበረብሽ። ለማንኛውም ወደሚቀጥለው ዙር አልፈናል። ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም። ሚኮና ከሳት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው። ብራይተን አንፃር ውልቭዝ ይቀላል እኮ ገባ። ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም። እንጠብቃለን ማርቲኔሊ በደመቀበት የኤፍኤ ካፕ ጨዋታ ክለባችን 4-1 በሆነ ውጤት ፖርትስማውዝን ማሸነፍ ችሏል። ወደሚቀጥለውም ወደ 4ኛ ዙር ማለፉን አረጋግጧል። እንግዲህ በዛሬው ጨዋታ ላይ ሃትሪክ መስራት ችሏል። ከዛ በተጨማሪም አንዷን ተጨማሪ ጎል ደግሞ ፖርትስማውዞች ራሳቸው ላይ ማስቆጠር ችሏል። ከክለባችን በአጠቃላይ ጥሩ እንቅስቃሴ ተመልክተናል። የመጀመሪያው ጎል ከተቆጠረብን በኋላ ተጫዋቾቻችን አልተደናገጡም ነበረ። ወዲያው ነበር ምላሽ የሰጠ ነው። ብዙ ደቂቃ ያላገኙ ተጫዋቾች እንደነ ኤብሬቺ ኤዜ እና እንደነ ኢታን ዋኔሪ የመሳሰሉ ተጫዋቾች በዛሬው ጨዋታ ላይ ብዙ ደቂቃዎችን ማግኘት ችሏል። እንደውም ኤብሬቺ ኤዜ ሙሉ ደቂቃው ነው መጫወት የቻለው። ከዛ በተጨማሪም በዛሬው ጨዋታ ላይ በጣም ትልቅ ፖዚቲቭ ነገር ነው ብዬ የማስበው ነገር ከረጅም ጊዜ ጉዳት በኋላ ኪንግ ካይ ሃቨርትዝ የተወሰኑ ደቂቃዎችን ሜዳ ላይ ማግኘት ችሏል። ከዛ በተጨማሪም ኖኒ ማዱኬ በዛሬው ጨዋታ ላይ ከኮርና 2 አሲስት ለጋብሪኤል ማርቲኔሊ ማድረግ ችሏል። ግን በዛሬው ጨዋታ ላይ በጣም ምርጥ ሆኖ የተመለከትኩት ሚኬል ሜሪኖ ነበረ። የመሃል ሜዳውን እንግዲህ የ6 ቁጥር ሚና ተሰጥቶት ነበር ወደ ሜዳ የገባው። በሚገባም ተውቶታል ብዬ አስባለሁ። በተጨማሪም ማርሊሳልምንም በዛሬው ጨዋታ ላይ የተወሰኑ ደቂቃዎችን ማግኘት ችሏል። እንዲሁም ደግሞ ዋና የምንላቸውን ተጫዋቾቻችን እንደነ ቪክተር ኬሬሽ እንዲሁም ደግሞ ቡካዮ ሳካና ዴክላን ራይስ በዛሬው ጨዋታ ላይ በደንብ ማሳረፍ ችለናል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አንድ ጊዜ ለፖርትስማውዝ እናጨበጭባለን ሀቢቢ። ምክንያቱም አብዛኛው የፕሪሚየር ሊግ ቲም እኛ ላይ ለማድረግ የሚፈራውን ነገር ነው ሲሞክሩ የነበሩ። ፕረስ ሊያደርጉ ሞክረዋል። ሲጀመር ሲጫወቱም ነበር እንደሌላው ቲም በሎ ብሎክ አልነበረም ማመጣጣቸው ማለት ነውና ብቻ አሪፍ ጨዋታ ነበር። ቢቡርናችንም በቃ የሚገርም ፐርፎርማንስ ነው ያሳዩት ማለት ነው። ቤንጃሚን ዋይት፣ ሚኬል ሜሪኖ፣ ኖዋኔሪ ከብዙ ጊዜ እንትን በኋላ ራሱ በጣም አሪፍ ፎርም ላይ ነበርች። ከዛ ማርቲኔሊ ራሱ በጣም ፖዚቲቭ ነበረ። ከሃቨርትዝ ራሱ ተቀይሮ ከገባ በኋላ አሪፍ ኢንፍሉዌንስ ነበር ያለው እንደገባ ማለት ነውና እንግዲህ የሉዊስ ስኬሊ ጉዳይ ግን ኩዌሽን የሚያስነሳ ነገር ነው ሀቢቢ። በጣም ከባድ ነው የሚሆነው በዚህ ከቀጠለ ወይ ካላፊዮሪ ካልተመለሰ ማለት ነውና ከዛ ውጭ አሪፍ ነገሮችን አይተናል። ያው የኤፍኤ ካፑ ንጉስ ነን። ዲስ ሲዝንም እንደግመውና ላይ እንቀመጣለን ማለት ነውና እንኳን ደስ ያላችሁ ይመቸን። ሰላም የአርሰናል ቤተሰቦች፣ ዛሬ በኤፍኤ ካፕ ፖርትስማውዝ ጋር ሂደን ማለት ነው ፖርትስማውዝን 4-1 ስጥት ያደረግነው አዳሜ ማለት ነው። መጀመሪያ ሲያገቡ እኔ ኤክስ ትዊተር የሚባለው ኤክስ ላይ ገብቼ ማለት ነው እነዚህ የውጭ እንትኖች አሉ አይደል ናይጄሪያውያን ምናምን አፋቸውን ለቀቁ። አርሰናል ገባበት ደስታ በደስታ እንትን ቲክታክ ላይ ራሱ ቀድሞ ቪዲዮ ለቀቁ። ዝም ብለው እኔ አርሰናል አንድ አሁን እየተመቸኝ ያለ ምን እንደሆነ ታውቃለህ? ለተቃራኒ ቡድን ደጋፊዎች ማለት ነው የሚደሰቱበትን ነገር ይሰጣል። ከዛማ በኋላ አርሰናልን ማን ያቁመው ወንድሜ? 4-1 ማርቲኔሊ 3 በተለይ አንዱ ስኬሊ ቅጣቱን ቶሎ ጀምሮት ማለት ነው ጋብሪኤል ሄሱስ እንደዚህ አሲስት ያደረገለት የሚገርም ነው። የአርሰናል ቤተሰቦች ዘንድሮ ማለት ነው 4 ዋንጫ እኔ 4 ዋንጫ ላይ 3ቱን ወይ 2ቱን ምናምን ሰው ይመስለኛል ፕሪሚየር ሊግ እና ቻምፒየንስ ሊግ
እኔ እሱ ነው በጣም ትኩረታችን መሆን ያለበት። ግን ለካርሊን ካፕ ለኤፍ ኤ ካፕ ራሱ ተስፋ መቁረጥ የለብንም። ሌላኛው ደግሞ አርሰናል ታውቃላችሁ፣ ቡድናችን ሰፊ እንደሆነ ታውቃላችኋል። ዛሬ ግን ምን ያህል ጥልቅ እንደሆንን የተማርን ኖርጋርድ ተከላካይ ላይ ምርጥ እንትና ምሪኖ ሚድፊልደር ላይ ዛሬ ተቆጣጠረው። እንዲሁም እኮ ፔናልቲ ስትሆኑ እንጂ ማዱዌኬ 5-1 ምናምን የምናሸንፈው ጨዋታ ነው። ማርቲኔሊ ሃትሪክ ሰራ። ሴት ፒስ ማን ነው? እኔ ሜዳሊያ መስጠት አለባቸው አርሰናል ዋንጫ ዘንድሮ ከበላ። እኔ ብያለሁ ባለፈው ለሴት ፒስ እና ለኦንጎል አንዳንድ ሜዳሊያ ተጨማሪ መስጠት አለባቸው። ይመቻችሁ አርሰናል ቤተሰቦች፣ ፈታ ዘና በሉ። አሁን የዩናይትድን ጨዋታ ደግሞ እንቋጥርበት ወይስ ላሽን በለው? ኦንጎል ኤፍሲ፣ ሴት ፒስ ኤፍሲ፣ 3 ፖይንት ኤፍሲ እነዚህን ሶስቱን ነገሮች በአንድ ጨዋታ አሳይተናችሁ ነው የመጣው። የመጀመሪያ ዙር ኤፍ ኤ ካፕ ጨዋታ አርሰናል 4 ፖርትስማውዝ 1 አጋየናቸው። ማን በጨዋታው ላይ የተመለከትናቸውን አጠር ያሉ 4 ነጥቦችን እናነሳለን። ጋብሪኤል ቴዎዶሮ ማርቲኔሊ ምን አይነት እንቅስቃሴ ነው ያረከው? ከጎሎቹ ባሻገር የነበሩት ሙቭመንቶች እጅግ በጣም ወሳኝ ነበሩ። ጋብሪኤል ማርቲኔሊ ዘንድሮ እያሳየን ያለው አቋም እጅግ በጣም ድንቅና ድንቅ ነው። ቤተሰብ ሁለተኛ ነጥብ ከአርሰናል ጋር ስትጫወቱ መፍራት ያለባችሁ ፔናልቲ ሳይሆን ኮርናዋን ነው። ይቺን ቦታ ነው መፍራት ያለባችሁ። ልክ ሚኬል አርቴታ ፔናልቲ ይቅርብኝ እንደሚለው እኛም የሚመቸን ኮርናው ነው። ሴት ፒስ አጌን ኦሌ ኦሌ። ሶስተኛው ነጥብ እንግዲህ ንጉስ ካይ ሃቨርት ተመልሷል። ገብቶ ራሱ እጅግ በጣም ክሊኒካል የሆኑ ጨዋታዎችን፣ ፓሶችን እንዲሁም ደግሞ ሙከራ ለማድረግ ችሏል ማለት ነው። ንጉስ ካይ ሃቨርት ዌልከም ባክ ማይ ጋይ። የመጨረሻውና አራተኛው ነጥብ ዛሬ ስለ ሚኬል አርቴታ ነው። 10 ተጫዋቾችን ከባለፈው ጨዋታ ቀይሮ አስገብቷል። የሚገርም ስኳድ ሮቴሽን ነበረ። ነጋብሪኤል ሱስ የሚገርም እንቅስቃሴ የሚገርም አሲስት አድርጎ ነበረ። ማድዌኬም ጥሩ እንቅስቃሴ አድርጓል። ፔናልቲም አስገኝቶ ራሱ አምክኖታል። ነገር ግን እንቅስቃሴዎቹ ጥሩ ነበሩ። አሲስት አድርጓል። እንደምትመለከቱት ሃትሪክ ከሰራ በኋላ እንግዲህ የጋብሪኤል ማርቲኔሊንም እግር ፏፏ አድርጎታል። ኤኒዌይስ እንግዲህ ኖኒ ማድዌኬም አሪፍ ነበር። ሌላው እንግዲህ ሳላወራለት ማለፍ የማልፈልገው ማንን ነው? ኖርጋርድ፣ ክርስቲያን ኖርጋርድ አሁንም ፕሪሚየር ሊግ ላይ እድል ማግኘት እንደሚገባው በገባበት ቁጥር እንግዲህ እያሳየ ይገኛል። ሌላው ምርጥ ተጫዋች የነበረው ማን ነው? ሚኬል ሜሪኖ የሚገርም አቋም ነበረው። ቡስኬትስን ነበር የሚመስለው ፋሚሊ። እጅግ በጣም ድንቅ አርሰናልን ተመልክተናል። ቀጣይ ሮብ ሃንግማን ጠብቂኝ። ነገ የኤፍ ኤ ካፕ ዕጣ ድልድል ይወጣል ጋይስ። አርሰናል ፖርትስማውዝ ከተባለ ሻምፒዮንሺፕ ላይ 21ኛ የሚገኝ ቡድን ጋር ተጫውቶ 4-1 በሆነ ውጤት አሸንፏል ማለት ነው። 3ቱን ግቦች ያስቆጠረው ደግሞ ማርቲኔሊ ነው። አንደኛው ኦንጎል ነው። በዚህ ጨዋታ ምን ገርሞ መጣ አትለኝ? 4ቱን ጎሎች የተገኙት ከሴት ፒስ ነው። 3ቱ ቀጥታ ከኮርና ሲሆኑ አንደኛው ደግሞ ከቅጣት ምት ማለት ነው። ሴት ፒስ ኤፍሲ ቢባሉ ያንሳቸዋል። ሻምፒዮንሺፕ ቡድን ጋር የተጫወቱ እንኳን ከኦፕን ፕሌይ ምናምን የሚገኝ ጎል ወፍ። ለማንኛውም ከብራይተን ጋር ጨዋታ አለን። በደንብ ይቋጠር ማንቸስተር ፋሚሊ። ይሄ ልጅ ቆይ በመከራ ያገኛትን ወጣት ነው። ብዙ መጫወት የነበረበት ጨዋታም አልፎት በስንት መከራ አሽተኸው አስቀምጠኸው አስፈረመኸው። ስንት ክለቦች ለቤስት የሚፈልጉት ልጅ አስፈረምከው። እሺ ፕሪሚየር ሊግ ለዋንጫ ግዴታ ነው የምትጫወተው። እዚህ ላይ አፈር በልቶ ያገኛትን ጨዋታ አይጨርስ። ስንት ጊዜ ነው የጠበቀው? ወጣት እኮ ነው፣ ይጎዳል። አቀንጨለ ልታስቀረው ነው። እና ሄቨን ያረጅሙ ዳይፐር ያለበሱ ህጻናት ላይ 5 ጎል የሚያገቡ ዩናይትድ ሄደው ተጫዋቾች ሲከዱን ይሄን የመሰለ እነ ቼልሲ ቶፕ 6 ክለቦች እየፈለጉት የቀረ ልጅ 90 ለምንድን ነው የማይጨርሰው? ዙቤሜንዲ ምናምን አይቀመጡም እንዴ? የመራ ነው ያለቀ ጨዋታ ላይ ይሄን ቅስሙን ትሰብረዋለህ። ባል ምንድነው ነው ከወጣት ተጫዋቾች ጋር ያለህ እንትን? ይሄ እንኳን እኮ የዛሬው ጨዋታ እንኳን እኮ የገባው ፌር አይደለም እኮ፣ ብዙ መጫወት ነበረበት። እችንም እድል ትነጥቀዋለህ 90 ደቂቃ። ምን እስኪ ምክንያት አለው? በአላ ዛሬ ያስወጣበት አንድ ምክንያት አለው። በሽታ ያቃል። ከአርሰናል 4 ፖርትስማውዝ 1 የተረዳናቸው 5 ነገሮች። 5ቱን ነገር ከመረዳታችን ነው ስለ ሳሊባ የወት ታሪክ የሰራሁት ቪዲዮ አለ። ከዚህ ቪዲዮ በፊት ኮፒ ሊንክ እያደረጋችሁ ነብዘርታችሁበት 10 ሺህ ላይ ካለ እውነት እኔ አርሰናል ይሄ ተጫዋቾች ታሪክ ምናምን ብዬ በጣም ረጅም ሰዓት 2-3 ሰዓት ወስዶብኝ የምሰራውን ቪዲዮ እኔ አልሰራም። እባካችሁ ኮፒ ሊንክ ያደረጋችሁ። የመጀመሪያ የተረዳው ነገር ታሪክ የሚሰራ አፍ አግኝተናል። ሃትሪክ አርሰናል ቤት በጣም ቆየን አይደለ? ካየን 2 ኳስ ቴስታ ማርቲኔሊ ብቻ አንደኛው ያገባችሁ ኳስ ተንሸራታ ያገባችሁ ኳስ የአጥቂ አጨራረስ ነው። አሪፍ ጎል ያስቆጠራችሁ። ሁለተኛ የተረዳው ነገር ዛሬ ሜሪኒዮ ጎቾን ነው ያየነው። ፈርስት ሃፍ ሰከንድ ሃፍ ሚድፊልዱን በደንብ አድርጎ ተቋጥሮ ነው ሲጫወት የነበረው። አሪፍ ፐርፎርማንስ ነው ሲያሳይ የነበረው። ሶስተኛ የተረዳው ነገር
ደቂቃ ያላገኙ ተጫዋቾቻችን ደቂቃ ማግኘት እንዲችሉ አድርገናል። ቤን ዋይት፣ ኖዋኔሪ፣ ኖርጋርድ፣ ሄሱስ ዛሬ አሪፍ የሆነ ደቂቃ አግኝተዋል። ኖዋኔሪ ትንሽ ፐርፎርማንስ አይንድን መጠቀም ነበረባት። ኖርጋርድ በጣም ጸዴ ሀበርጥማን ነው። ዋይትም ከተመለሰ በኋላ አሪፍ የሆነ ደቂቃዎችን አግኝቷል። በጣም ደስ ያለኝ አራተኛ የተረዳው ነገር ኪንግ ካይ ኢዝ ባክ ኪንግ ባክ ተመልሳለች። በቃ አሁን አጥቂ ላይ ምናምን ነገር በቃ ደስ የሚል የሆነ አማራጮች ምናምን ነገር ይኖሩናል። ካይ መመለሱ እንደኔ ያስደስታችሁ የካይን ፎቶ ኮሜንት ላይ ደቅ እያደረጋችሁ አምስተኛ የተረዳ ሳካን የሚያሳርፍልን ሰው አግኝተናል። ዛሬ ፔናልቲውን ቢሰጥም ሁለት ኳስ አሲስት አድርጓል። በቃ ሙሉ 90 ደቂቃ ተጫውቶ ወጥቷል። የኤቤሬቺ ኤዚ ፐርፎርማንስ ቢሆን የሚያሳስብ ነው። በጥያቄ ምልክት ይታለፍ። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። ክብር ያለው ሽንፈት አንዴ ለፖርትማውዝ እናጨበጭባለን። ይመቻችሁ የምር ይሄን ዋንጫ ቲም ድንቄሞ እንትን ኦን ታርጌት የማይሞከርበት ማዱቄ ነሽ ማን እንትናን የመሰለ ጨዋታውን አላየሽውም እንዴ? 4-1 እኮ ነው ያለቀው። የአርሰናል ደጋፊ ማለት ይሄ ነው። ሊቨርፑል ባጠፋው ፖርትማውዝ ተቀጣ ነው የምላችሁ። ሲጀመር አንድ የዋንጫ ቲም ከአቻ ወደ አሸናፊነት ለመመለስ አንድ ሳምንት ራሱ አይፈጅበትም። በቃ ማርቲኔሊ ምን አይነት ተጫዋች ነው በእናታችሁ። በቃ የጨዋታው ኮከብ ያለምንም ጥርጥር ማለት ነው። ሃትሪክ እንዴ 4-0 እኔ እንደውም ደብሮኛል። 6-7 ማግባት የነበረብን ጨዋታ ማለት ነው። ኮንግራ። ለማንኛውም ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይነ ነህ። ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብማኒ ምን ሆነ ነው? አይ የማርቲኔሊ መጨረሻው በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው። ፕሪሚየር ሊግ ላይ ግን ምንድነው የሚነካው እናንተ? ይሄንን ቡና አፍልተን ማውራት ያለብን ይሹ ነው ጀማው። የምሬን እኮ ነው ማለት። ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል። እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው። 4 ጎል በተለይ ማድረግ ይችል ነበር። አንድ ባዶ ኳስ ካንግል ጋር አጋይቶ ወስቷል። ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ። ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው። እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ። ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃለህ አይደለ? ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን። እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል? ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው። ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል። ቀጣይ ላይ ማንም ያገኘን ማንን እኛን ይሰጋናል። ኤፍኤ ካፕ ከሆነማ በጣም ነው የሚሰጋን። ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል። ይመቻችሁ። ምንድነው ማርቲኔሊ ምንድነው? አይኔ ነው ወይስ ሃትሪክ ነው? ኧረ ተገቢ አይደለም እንዴ! ምንድነው እሱ? እንደዚህ ይቻላል እንዴ? ይሄንን ማርቲኔሊ እኮ ነው የምንፈልገው እኛ። እኔ ከፕሪሚየር ሊግ ውጪ ጨዋታዎች ላይ የሆነ የሚጠቀመው ነገር አለ መሰለኝ። አረመኔ ነው የሚሆነው። ቻምፒዮንስ ሊግ ላይ እንግዲህ ያላገባበት ጨዋታ ነገር በዘንድሮ እንዳለ ያገባል። ይኸው ዛሬ ደግሞ ሃትሪክ ሰራ። 3 ጎል 9.6 ሬቲንግ ይገባል። ያው የጨዋታው ኮከብ እሱ ነው ማርቲኔሊ ነው ተብሎ የተመረጠ። ካይኪንግ ተመልሷል ይላል አባዲ የመቸ። ለማንኛውም እኛ ማሸነፍ በርቃችን አይደለም። ያው የአርሰናል ደጋፊዎች ኮንግራ በደንቦ ኮፒ ሊንክ ሼር ሪፖስት አድርጉት። አርሰናል ጥሩ አልነበረም ዛሬ 4-1 አሸንፏል። ፔናልቲ ስቶ ቪክቶር ዮኬሬሽ ራሱን መልሶ ለማግኘት ግብ አስቆጥሮ ወደ ዊኒንግ ሜንታሊቲ እንዲመለስ በዚህ ጨዋታ ላይ ድል ቢሰጠው አሪፍ ነበር ባይነኝ። ሌላው ገብርኤል ማጋሌዝ ምን ያደርጋል ሚኬል አርቴታ እዚህ ጌም ላይ ከጉዳት አሁን የተመለሰው ድጋሜ አሁን የሆነ ነገር ቢሆን 10 ምናምን ነው ደቂቃስ ቀይ ራስ ወጥቷል። ግን ይሄ በጣም አላስፈላጊ ሪስክ ነው። ግን እዛ ቦታ ላይ ተጫዋች ስለተጎዳ ያስኬዳል ብዬ አስባለሁኝ። ገብርኤል ማርቲኔሊ ሃትሪክ ሰርቷል። ኑኒ ማዶኬ ልክ አልነበረም ዛሬ ፔናልቲ ሳተው እሱ ነው። ላስተቾቹ ምንም በቃ ጥሩ አልነበረ። ጭራሽ ልክ እንዳልሆነ የምታውቁት ማለት ነው። ገብርኤል ማርቲኔሊ በሄዲንግ ግብ አስቆጥሮ ና ጫማ ልጥረግልህ ብሎ ጉልበት ላይ አድርጎ ጫማውን ጠረገለት። አእምሮም ልክ አልነበረም ኑኒ ማዶኬ። ግን የሁሉ ነገር ያወራችሁ የአርሰናል ሁለተኛው ቡድን ነው። ኦኬ ሁለተኛው ቡድን 10 ተጫዋች ነው ሚኬል አርቴታ ቀይሮ የገባው። 4-1 አሸንፏል። ኢዜ በቂ ድል ተሰጥቶታል። ሌላው ኑኒ ማዶኬ፣ ኢታን ዋኔሪ ጥያቄያቸው የተመለሰበት ጌም ነው። 4-1 አሸንፏል። ግን ጥሩ አልነበረም አርሰናል። ሁለተኛው ቢው አርሰናል ማለት ነው። ጨዋታው እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። አርሰናል ምን ፉክክር መሆኑ ነው? እኔም ብዙ ጎል እያገባው አሸንፋለሁ ነው ነገሩ። እስኪ ምን ያህል ደግሞ ኤፍኤ ካፑ ላይ እንደምትጓዙ እናያለን። ኤኒዌይስ ግን ማርቲኔሊ ሃትሪክ ሰራ ጋይስ። ማርቲኔሊ ሃትሪክ ሰራ። ማዱኬ 2 አሲስት አደረገ። 1 ፔናልቲም ሳተ።
ኤኒዌይስ ግን አርሰናል 4-1 በሆነ ውጤት አሸንፏል። ይመቸው። ፖርትስማውዝን 4-1 አሸንፈናል። በጣም አሪፍ ጨዋታ ነበረ እና ያገኘኋቸውን ነገሮች ልንገራችሁ። ኖርጋርድ የሚባል የሚደንቅ ተጫዋች ቤንች መሆኑ የሚያሳዝን ማለት ነው እና በሳሊባ ቦታ ሆኖም ሲጫወት በጣም አሪፍ ነው። ዲፌንሲቭ ሚድፊልደርም ሆኖ ዙቢሜንዲን ቤንች ማድረግ የሚችል ተጫዋች ነው። በጣም እርጋታው፣ ጨዋታ የማንበብ አቅሙ በቃ ኳሊቲ ያለው ተጫዋች ነው እና ለቤንችነቱ ላይ የሚያሳዝን አይነት ተጫዋች ነው እና ብዙ የጨዋታ ጊዜ ማግኘት አለበት ብዬ የማምንበት ተጫዋች ነው። አንድ ሁለተኛ ዋኔሪ በጣም ታለንት ተጫዋች እንደሆነ ዛሬም አስመስክሯል እና ይሄ ልጅ ብዙ ተስፋ ያለው ልጅ ነው። ከክለቡ ጋር አብሮ ማድረግ የሚችል ልጅ ነው እና አሁንም ኦዴጋርድ ኦር ኤዜ ክሬት ማድረግ ባቃታቸው ታይም ሁሉ ገብቶ መጫወት የሚችል ነው። ፕሪሚየር ሊግም ቻምፒየንስ ሊግም ላይ እድል ማግኘት ያለበት ታለንት የሆነ ተጫዋች ነው። እሱን አስመስክሯል ብዬ አስባለሁ። ማዱኬም በጣም ምርጥ ነበረች። ማርቲኔሊ ሃትሪክ ሰርቷል። ያው ሴት ፒስ ላይ በጣም ማስተር እያደረግን መምጣታችን ማሳያው አንዱ ዛሬ ሶስቱን ጎሎች ኦልሞስት 4ቱም ጎሎች ከቆሙ ኳስ የተነሱ ናቸው። ሶስቱ ደግሞ ጭራሽ ከኮርና ነው የገቡት እና ማዱኬም ፒስ ናት አሲስት ስታደርግ ስታሻማ እና ሙሉ ጨዋታውን አይ ቲንክ ሲረብሽ ነበረ ምናምን በጣም አሪፍ ነበረ። ኤዜ ከያለፈውን ጨዋታ እንዳለ ስላመለጠው ብዙ ጨዋታዎች ምናምን ነገር ስቲል ወደ ሪትም አልተመለሰም። ያን ያህል የከፋ አልነበረም፣ ግን ፒስ ነው። ቤን ዋይት አሪፍ ነበረ፣ በጣም አሪፍ ነበረ ቤን ዋይት። ኬፓም ጥሩ በረኛ ነው ያው እንደምታውቁት። ብቻ ከሞላ ጎደል ጥሩ ነው። እኔ የዩኬሬሽን ማግኘት ካያቨርትስ መመለሱ በጣም አሪፍ ነገር። ካያቨርትስ መመለሱ እና አይ ቲንክ ፊዚካሊ ፊት ይመስላል። ትንሽ ደቂቃ ነው ያየ ነው፣ ግን በጣም አሪፍ ይመስላል ፊዚካሊ ሲታይ ማለት ነው እና ሩጫዎቹ ምናምን ነገር ስታዩ ካያቨርትስ መመለሱም ጥሩ ነው። ሳላስበው ይሄ ቪዲዮ ረዝሞብኛል። ብቻ ከሞላ ጎደል አሪፍ ነገሮችን ያየንበት ጨዋታ ነበረ ብዬ አስባለሁ። አርሴ ወሳኝ ነው። አርሴ ሲያሸንፍ ሁሌም ወሳኝ ነው። ማርቲኔሊ የሊቨርፑል ጠላት፣ ሊቨርፑሎች ማርቲኔሊ ሲባል የሚሮጡለት ማርቲኔሊ የመጀመሪያውን ሃትሪክ ሰርቷል። አሪፍ ነው። ብቻ አርሰናል ዛሬ አፈር ድሜ በልቶ የሚባለውን ዛሬ ነው። ማሊያዎቻቸው ምናምን አይታቸው በስመ አብ ምንም እኮ ፕሪሚየር ሊግ አይመስልም። ፖርትስማውዝ ማነው አክቹዋሊ የእንግሊዝ ሊግ የሚጫወት አይመስልም የፖርትስማውዝ ሜዳና ጭቃ በጭቃ ምናምን ነው። ትንሽ ያዝናና ነበር ጨዋታው። 3 ኮርና በለው አርሰናል ከፔናልቲ ኮርና ይቀለዋል የሚባለውን ዛሬ አስመሰከረልን ማለት እንችላለን። አይ አርሲ 3 ኮርና ማርቲኔሊ ይመቸው ማርቲኔሊ። እውነት በጣም ደስ ብሎኛል እሱ። ምክንያቱም ሲተች ምናምን ስለነበር በጣም ሚዲያ ላይ ምናምን ሲተች ምናምን ስለነበር ማርቲኔሊ ይችላል። እኛም ማርቲኔሊ እንዲህ እንላለን። ሃትሪክ ቤቢ ይላል። ሃትሪክ ይላል። ጋቢኔሊ ይላል። ጋቢኔሊ እንደለመደው ደግሞ ኦንጎል ደግሞ አንዷን ሰጥተናል። አሪፍ ነው። አንተ ይሄ ምን ሆነ ነው ማዶኪ በረኛው ሸጦ ማለት ነው። ሳተው ግን አውቀን ነው እኛ እንደዛ አይሮሽ አውቀን ነው። ለማንኛውም አዝነበነዋል። ሻሾች ግን እግዚአብሔር ከማይስተ ጨዋታ በላይ የአርሰናል ጨዋታ ነው የሚያዩት። ረስተውታል ኳስ እንዳላቸው። ኧረ ወይኔ እኛ ይላችሁ እንደማንም እንደማንም ጎግል ማያውቀው ክለብ አመተን አናፈምስም። ስለዚህ ተኙ አርፋችሁ። ግርማቸው ማለት ግሪስቢ እኔ ለምበላ ዋንጫ ወያላ መጣ እንዳትንጫጫ ወያላው እኔ ፕሪሚየር ሊጉን እበላለሁ አልኩኝ። ሻምፒዮን ሊጉን መጥቼ እበላለሁ አልኩኝ ወይ ይህንን ዋንጫ እኔ ልበላው እፈልጋለሁ። በቃ አንድ ባንድ መናገር አለብኝ እንዴ? ትናንት ነበረው ሲናገር አልሰማህም? ወያላው ተቀበር ብያለሁ። አርበ ተቀመጥ። ሊቪን በቀል እኔ ተበቀልኩት። ለዋንጫዬ ብዬ 3 ነጥብ ወሰርኩት። በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ። ገነርስ በዛ ባለ ጎል ተመልሰናል ለብላችሁ ግን ማለት ነው። እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ። አረ ስኬሊ ምንድነው የሆነው? ስኬሊ ምንድነው የነካው? ጋይስ ምንድነው የሆነው? ስኬሊ እንዴ ማለት ከጨዋታ እየተሻሉ አይደለም። ምንድነው የሚሻለው? ምንድነው የምንማከርበት እንዴ? ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሰው ሜዳ ላይ ሄደን ታሪክ የምንሰራባት ሮብ ዕለት ሌላ ወሳኝ ጨዋታ አለን። ለዛም ጨዋታ እንዘጋጃለን። ቢቻው ጠብቀኝ። አሰልጣኝ ያለውንም አረሳውትም። እሺ ጠብቀኝ። አርሰናል አሸንፏል።
እንደ ሲቲ 10 ልናገባ አልቻልንም። ግን ማለት ምን አይነት ጨዋታ ነው የምንጫወተው? ማን ማርቲኔሊ ከፊት ለፊቱ ይኸውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ውሰዱት ይችላል። ሃትሪክ ሰራ ዛሬ። ኮርና እንደፈለግን ነው የምናገባው። ማን ማዱዌኬ ኮርናዎቹ ያበዱ ናቸው። ፔናልቲ መሳት አልነበረብህም። ማን በጣም ኩክ አድርገህ ፔናልቲውን ራስህ አሰጥተህ እንዴት ነው የምትስተው? ማርቲኔሊ አንተ ይኸውልህ ስማኝ፣ ጎት ነሽ፣ በጣም ነው የምትችለው። ማን እኔ ደስ ብለኸኛል ዛሬ። ምን አይነት ጨዋታ ነው የተጫወት ነው? ማን ገና እኮ እንደተጀመረ ነበር ያገቡብን እኮ። እኔ ደነገጥኩ። ፖርትስማውዝ ያገባብናል። ክሊንሺት ግን እያጣን በጣም ይኸውላችሁ፣ ክሊንሺት ከወጣን እየቆየን ያለ ነው። ምንድነው እየተፈጠረ ያለው? ክሊንሺቱን መልሱት። በቃ በኦን ታርጌት እናድርገው። ይመለስ፣ ያ ነገር ይመለስ። እኔ ውስጤ ጎብዬ ዘንድሮ ምንም አይነት ምንምረው ዋንጫ የለም ነው የምልህ። ኤፍኤ ካፑን፣ ካራባውን፣ ቻምፒየንስ ሊጉን፣ ፕሪሚየር ሊጉን ትሬብል ነው የምታውቀው። እኛ ኳድሬብል እናሳያለን ነው የምልህ። ዘገነርስ ናቴ ትሙት ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ለእግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም